አሴር ልጠይቅ እጄ ስለደከመኝ አረፍ ልበል ብዬ ነው የመጣሁት። አሴርን አገኘሽ? አዎ አግኝቼዋለሁ። የት ነው ያለው? ለጊዜው ታስሮ ነው ያለው፣ ግን በቅርቡ ይፈታል ብለዋል። መቼ አጣሁት? የእጁ አንድ ቀን እንደሚያጠፋው አውቅ ነበር። ይፈታል እኮ አባ፣ ፖሊሶቹ 30 ሺህ ብር ካስያዛችሁ ይፈታል ብለውናል። ጭራሽ 30 ሺህ ብር? 30 ሺህ ብር ቀልድ ነው እንዴ? አባ ላንተ መታከሚያ ያጠራቀምኩት ያለ ገንዘብ አለ። እውነትሽን ነው አና? አዎ አለ። እሱን አስይዤ ላስፈታው አስቤያለሁ። አባ አንተ ምን ትላለህ? እኔም በሆነ እኮ ይሄንን ነው ማደርገው። በዚህ ሁኔታ ባተኝ በጣም ደስ ይለኝ ነበር። እና እንደዚህ እንዳይ ካልፈለክ ለምን ለፍቅር ደውይላት ብለህ ስልክኝ ሰጣት? ምን ላድርግ? ምናልባት የምትጨነቁ ከሆነ ብዬ አስቤ እኮ። አሴር። አቤት አና። ምናልባት ነው ያልከው? እንዴት እንደዚህ ትላለህ? አባዬ በሰሞኑ እንደተጨነቀው ሲጨነቅ አይቼው አላውቅም። እኔ ራሱ በጣፋ እንደሚጨነቅ አይመስለኝም። ቆይ እንዴት ምናልባት ትለኛለህ? ይቅርታ በጣም እኔ እኮ ምን እንደምል ግራ ስለገባኝ ነው። ቆይ ሻው ምንድነው መፍትሄው? ካልሰረክ የታሰርኩ በምን ምክንያት? እሱን አልነግሮት። ለምን? ስለማልነግሮት ነው። አየህ በስራ አፍር። ምክንያቱም የሰራው ስራ እንደሚያሳፍር ስለምታውቅ ማለት ነው። ፋዘር ደጋግመ ቃል ስትገባልኝ አምኜ ነበር። እውነት ስርቆት ልተው እውነት ልትለወጥ መስሎኝ። ታዲያ እኔ እኮ ስርቆት ከተቆየው እሱም የተገኘበት ቦታ እኮ መሰከረ። አየህ ቃል መግባት ቃልን እንደመተግበር ከባድ ስላልሆነ ነበር ደጋግመ ቃል ተገባልኝ ነበር። ፋዘር የሚያምንኝ ከሆነ ዝም ብሎ ይመኑ። እኔ ምንም ነገር አልሰረኩም። እሱንማ እኮ ደጋግመ ፊትስ ታረጋ ሳይሆን አሁን ስለማላይ ልታሙኝ ካሁን በኋላ ፊቴ እንዳላይ። ለምን? ሌባ ልጅ እንዲኖረኝ እንደማልፈልግ ድሮም ነግሬህ ነበር። እና ይሁን አንተ ሌባ ብቻ ሳትሆን ቃልህንም ቅርጥፍ አድርገህ የምትበላ ማፈሪያ ነህ። እንደሱማ ይበሉ ፋዘር። አይ እኔ ወልደ ውሸታምና ሌባ ነው። እንደውም ከዚህ በኋላ እንደው እፊቴ እንዳላይ ፊቴ። ኖላዊ ተከታታይ ድራማ ሳይሆን የሚኖር ህይወት ነው። የሚኖር ህይወት ደግሜ እላችኋለሁ። የምሬን ነው። የሚኖር ህይወት። በቃ ይሄን ድራማ አይታችሁ አለመቅናት አይቻልም። ጥሩ ሰው ለመሆን፣ መልካም ሰው ለመሆን፣ ትሁት ሰው ለመሆን አለመቅናት አይቻልም። እኔ በህይወቴ ብዙ ድራማዎችን አይቻለሁ። በተለይ በልጅነታችን ጊዜ ከ6ኛ ክፍል ጀምሮ እስከ 10ኛ ክፍል ባለው ጊዜ ውስጥ በጣም ብዙ ድራማዎችን አይቻለሁ፣ የሀገር ውስጥም የውጪ። ነገር ግን እንደ ኖላዊ ተከታታይ ድራማ አይነት ድራማ አይቻላል። ሌላ ዝባዝንኪ የሌለበት በቃ ቀጥታ ማስተማር ብቻ። ምን ካላችሁ መልካምነት፣ በቃ ጥሩ መሆን ደግሞ እንዴት ይቻላል ካላችሁ ዝም ብላችሁ ለሁሉም ሰው ጥሩ መሆን፣ ላገኛችሁ ሰው ጥሩ መሆን። በቃ ሰውን በማንነቱ ሳይሆን በሃይማኖቱ ሳይሆን በብሔሩ ምናምን ሳይሆን ሰው ስለሆነ ብቻ ለሰው ልጅ መልካም መሆንን ያስተምራችኋል። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ከቁም ነገር ጀመርኩባችሁ አይደለ? ወደ ቀልዱ እንገባለን እንዳታስቡ። የምሬን እኮ ነው። እኔ ኖላዊ ተከታታይ ድራማ ግርም እያለኝ የማየው ድራማ ነው። ከዚህ በፊትም ብያቸዋለሁ። ባክግራውንድ ላይ ስላለሁኝ ብዙ ነገር ስለማቅ ሙሉ ድራማ አይቻላል። የ30 ደቂቃ ድራማ በ5 ደቂቃ ልጨርስ ይችላል። ልክ እንደዚህ ነው የማየው። ኖላዊን ግን ማለት ነው የምሬን ነው ያለምንም ስኪፕ እንግዲህ አንዴ ስኪፕ ስታደርጉ 10 ሰከንድ ነው የሚያሳልፉ። 10 ሰከንድ እንኳን ሳላሳልፍ ነው ማየው ከሀ እስከ ፐ ማለት ነው። ለምን ካላችሁ በቃ መልካምነትን እየተማርኩ ነው። ደግ እንዴት መሆን እንደሚቻል እየተማርኩ ነው። ደግ ደግሞ ለማን ነው የሚሆነው የሚለውን ነገር ስታጠኑ ለሁሉም ሰው፣ ለማንኛውም ሰው ደግ መሆን። እኔ ምን ብዬ ልንገራችሁ? ለምሳሌ አንድ ምሳሌ ልንገራችሁ። ፈጣሪያችን ለሰው ልጅ ሲል አይደለ ወደዚህ ምድር የመጣውና የሞተው ለሁሉም ምድር ላይ ላለ ሰው ነው ፈጣሪያችን የሞተው አይደለ? ይሄ ምንድነው? ፍቅር ግድ ብሎት ነው። በቃ እንደዚህ እንድትሆኑ ነው የሚጋብዛችሁ ኖላዊ። የምሬን ነው። ለሁሉም ሰው መልካም መሆን እንድትችሉ፣ እንዴት ደግሞ መልካም ማድረግ እንደምትችሉ ብቻ እኔ ባወራው አልጨርስም። ስለ ኖላዊ ተከታታይ ድራማ የምሬን ነው። በቃ ባወራ አልጨርስም፣ አያልቅብኝም። ኖላዊ በየቀኑ አዲስ ነገር ታያላችሁ፣ በየቀኑ አዲስ መልካምነት ታያላችሁ። እኔ አሁን እንደው አንድ ሰው ካመጣችሁልኝ እንደዚህ አይነት ሰው እኔ እንደው ሸልማችኋለሁ። የምሬን ነው ሸልማችኋለሁ። ልክ እንደ ሀና አይነት አንድ ሰው አባቷ እዛ ታሞ ለአባቷ ሕክምና ገንዘብ ጎሎ ድጋሚ የምታጎለ ሰው ካለች አምጡልኝ። የአባቷ ሕክምና ገንዘብ ገና አልሞላ
አልሞላም ገና ተጨማሪ ገንዘብ ያስፈልጋታል። የአባቷ ነገር እያለ አንድ ለማታውቀው ለዛው መንገድ ላይ ዱርዬ ለተባለ ለሚሰርቅ ለተባለ አንድ ልጅ 30 ሺህ ብር አንስታ እሱን ማስፈታት ከአባቷ ገንዘብ ላይ አጉላ መስጠት ማለት እኔ እንጃ። እኔ እንደዚህ አይነት ሰው እዚህ ምድር ላይ አለ ወይ ካላችሁኝ እኔ እንጃ። እኔ እንደው ያለው ያደርጋል ያለው ሊያደርግ ይችላል። ከዛችሁ ከሌለው ላይ አጉሎ የሚሰጥ ሰው ግን አለ ወይ? እኔ አላቅም። ካለ ንገሩ። እናንተ ሰዎች የምሬ ነው በአካልም እንኳን አግኝቼ ልተዋወቃችሁ ፈልጋለሁ። ምክንያቱም እንደነዚህ አይነት ሰዎች በህይወታችን ውስጥ ካሉ በጣም እድለኛ ነን። እኔ እንደው እግዚአብሔር እንደነዚህ አይነት ሰዎችን እንዲያገናኘኝ ጓደኛ እንዲያደርገኝ በጣም ነው የምመኘው፣ ምኞቴ ነው። እኔም እንደዚህ አይነት ሰው ነው መሆን ፈልገው። በቃ ትሁት ላገኘው ሰው ሁሉ ትሁት። ዋው ብቻ እኔ ይሄንን ህይወት ለመኖር በጣም እየቀናው ነው። መቅናት ብቻ ሳይሆን እየሞከርኩ ነው፣ እየጣርኩ ነው። በቃ እናንተ ሞክሩ። የምሬን ነው። የሞከራችሁት ነገር ይሳካል። ሳትሞክሩ ውይ ብትሉ ትርጉም የለውም። ያንን ነገር ለመሆን ሞክሩ። ጥሩ ለመሆን ሞክሩ፣ ጥሩ ትሆናላችሁ ነው አማርኛው። እና ሀኒ በጣም አስገርማኛለች። መናሴም የመጨረሻ በቃ መናሴ ልጅ ነው ጋይስ፣ ልጅ ነው። የዘንድሮ ልጆች አይደለም የዘንድሮ ልጆች፣ በእኛ ጊዜ ያሉ ልጆች እንደዚህ አይነት አስተሳሰብ የላቸውም። ሜቢ በእኛ ጊዜ የነበሩ ልጆች ምናምን ብዙ ወጣ ያለ ነገር ላይ ያሳዩ ይችላሉ። ለቤተሰብ ምናምን ይታዘዛሉ ምናምን። አሁኑ ልጆች ደግሞ እንደዛ አይደለም። በቃ ወጣ ያለ ባህሪ ያላቸው ወጣ ያለ እኔ እንጃ። ትላልቅ አሁን ወጣት የተባሉ ሰዎች የማያደርጉትን ነገር ልጆች ያደርጋሉ። ትምህርት ቤት ምናምን ታያላችሁ፣ የሚታይ ነገር ነው። መናሴን ደግሞ ከነሱ ጋር ስታስተያዩ እኔ እንጃ። እንደዚህ አይነት ነገር አንዳንዴ መታደልም ይፈልጋል። ማለት እንደዚህ አይነት ልጅ ለማግኘት በቃ አንተ መታደልም ያስፈልጋል። በቃ መባረክ አለብህ። እኔ እንጃ። ይሄንን ነው የማስበው። ኧረ በቃ ፍቅር የሆነ ድራማ የምሬን እኮ ነው። ለደመስቀው እንዳትሉኝ ከምሬ እኔ አሁን የእውነቴን ነው ማወራችሁ። እኔ በቃ የምሬ ተሰምቶኝ ነው ማወራችሁ። በቃ ተነክቼ ነው ማወራችሁ። ዝም ብዬ አይደለም እንደ ሌሎቹ ድራማ ሪቪውስ አድርግ እየቀለድኩ አይደለም መሆን ያለሁት። ሲሪየስ ጉዳይ ነው እያወራችሁ ያለሁትና ይህን ድራማ ያላያችሁ ሰዎች ላላዩ ሰዎች ሼር አድርጉ። በነገራችን ላይ ጥሩ ነገር ሲሆን ሰው አያይም። ጥሩ ነገር ሲሆን አብዛኛው ሰው አያይም። አሁን ይህ ድራማ 200 ሺህ ነው ቪው ጠቅላላ ቪው 250 ምናምን አካባቢ፣ ከዛ በላይ አይሄድም። ሌላ ማይረባ ዝም ብሎ ድራማ ስንት እንደሚታይ እንግዲህ ታውቁታላችሁ። ለማንኛውም የሚጠቀም ሰው ይጠቀማል። ሶ ይሄን ነገር የምታዩት ወይም ደግሞ መልካም መሆን የሚፈልግ ጥሩ ነገር የሚፈልግ ጥቂት ሰው ነው ጥሩ ነገር የሚፈልገው። እና ሼር አድርጉ። እናንተም በደንብ እዩት፣ ተማሩበት፣ ተጠቀሙበት። ባይኔ አይታችሁ ብቻ ሰዓታችሁን ገላችሁ አትሂዱ። ሞክሩ። ጥሩ ለመሆን መልካም ለመሆን ጣሩ እያልኳችሁ ነው በሌላ ቋንቋ። ድራማውን ትቼ የራሴን ሀሳብ ነገርኳችሁ አይደለ? እሺ ወደ ድራማው ዝም ብዬ ገባ ልበልና ጨርሳለሁ። ከዚህ በኋላ ረጅም አልሄድም፣ ቪዲዮ እንዳይረዝምባችሁ። አሴር በመፈታቱ በጣም ደስ ብሎኛል። ከዚህ በኋላም ለአሴር ይሳካለታል ብዬ ነው የማስበው። ምክንያቱም ህግ የያዘው ጉዳይ ስለሆነ ህግ ደግሞ ፍርድ የሚሰጠው በሁለቱም ወገን ያለውን ችግር አጣርቶ ስለሆነ የሁለቱንም ቃል ተቀብሎ ስለሆነ ለአሴር ጊዜው ይመጣል ብዬ ነው ማስበው። በጣም ያሳዘነኝ ኖላዊ ሲናገረው ነው። አሴርን ሁለተኛ አጠገቤ እንዳደርስ ምናምን ሲለው ነው በጣም የገረመኝ። ማለት ኖላዊ ለራሱ መሆኑን ቢያቅ ኖሮ ኒንጃ ምን ሊለው እንደሚችል። በዚህ ጉዳይ ግን ኖላዊ በጣም እንደሚጸጸት ነው። አንዳንዴ ለመናገር እንቸኩላለን አይደለኛ ሰዎች። ስለዚህ ነው አንቸኩል የሚባለው። ምክንያቱም አንድ ሰው የሆነ ምክንያት ይኖረዋል ያደረገበት ይህን ነገር እያለ ያለው ወይም ደግሞ የሆነ ችግር ውስጥ የገባው ምክንያት ይኖረዋል። ምናልባትም ልክ እንደ አሴር ላንተ ብሎ ሊሆን ይችላል። እና አንቸኩል የሚባለው ለዚህ ነው። ደግሞም እሳቸውም እውነት አላቸው አይደለ ጋይስ? ስለሚወዱት ነው እንደዚህ ያሉት። ያው ብዙ ይራራቃሉ የሚል ሀሳብ የለኝም። ሀና ታስረዳቸዋለች፣ ይታረቃሉ የሚል ሀሳብ አለኝ። ኤላ ወለየው ቀወጠው፣ በቃ ቀወጠው። የምሬ ነው ቀወጠው። ለማንኛውም እንግዲህ ያው ምንም ማድረግ አይቻልም። እስኪ አሁንም በድጋሚ ይህን ጥያቄ ልጠይቃችሁ። ሀና የማን ፍቅረኛ መተውን ይመስላችኋል? የአሴር ወይስ ደግሞ የኤላ ወለየው የማን ይመስላችኋል? ከዚህ በፊትም በተደጋጋሚ ጠይቄያችኋለሁ። በተለይ ኤላ ከመምጣቱ በፊት ጥያቄ አቅርቤላችሁ ነበር። ሁላችሁም የአሴር ጓደኛ ብትሆን ደስ ይለናል ያላችሁት። አሁንስ የማን ብትሆን ደስ ይላችኋል? በእርግጠኝነት ሀሳባችሁ ይቀየራል ብዬ አላስብም። እኔም ከዚህ በፊት ገና ከአሴር ጋር ከተዋወቁ ጀምሮ ነው ሁለቱ ፍቅረኛሞች ቢሆኑ በጣም ደስ ይለኛል ብዬ ያልኳችሁ። ብቻ በጣም እያማረ ሄዷል። የሜላት ትህትናም ደግሞ በቃ የምሬ ነው። በቃ ብሩን እሰጥሻለሁ። አሁን የት ሀገር ነው ያለው? ለሰራተኛ አይደለም 30 ሺህ ብር ተውና አርፍዳ ስትገባ ዱላ ነው የሚጠብቃት። እኛ ሀገር እናውቀዋለን እኮ ጋይስ፣ ለምን እንወሻሻለን?
ብቻ እኔ እንጃ ምን ያህል ትህትና ምን ያህል በቃ ለማንኛውም ሰው እንደዚህ ሆኑ ባይነኝ ትሁት ሆኑ ባይነኝ እኛን ሞክራለን ከዚህ ውጪ ደግሞ ፈጣሪ ይርዳን ይሄንን ህይወት እንድንኖር ትሁት እንድንሆን መልካም እንድንሆን ፈጣሪ ያግዘን ማለት ወዳለሁ መልካም ሰው ስትሆኑ ደግሞ በሁሉም ትባረካላችሁ ሀኒ አሁን መልካም ልጅ ስለሆነች ነው ሚላት ከዚህ በፊት ገንዘብ ይሰጣቻት አሁን መልካምነቷን ስለቀጠለች እቺ ልጅ ብዙ ነገር ያተረፈች ነው የምትይዘው እንጂ አከስርም መልካም ስትሆኑ የከሰራችሁ ይመስላችኋል እየተጎዳችሁ ይመስላችኋል ትገፋላችሁ ከአካባቢው ከማህበረሰቡ ጋር አትግባቡም የተለያችሁ ትመስላላችሁ ነገር ግን ያተረፋችሁ ነው የምትሄዱት የሚል እምነት አለኝ ሶ ይሄንን ለመኖር ፈጣሪ ያግዘን ሁላችንን ማለት ወዳለሁኝ እጅግ በጣም ወዳችኋለሁ ክፉ አይንካችሁ ክፉ እንደንዙ አልፋችሁ ይሳካላችሁ ይመርባችሁ ቀናችሁ ብሩ ለይታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ ዛሬ ድራማውን ትቼ በቃ ስለ መልካምነት ነው ያወራሁት ማለት ይቻላል ሶ ድራማውን መልካምነት ስለሆነ ሌላ ምንም የሚኖር ህይወት ነው እየኖርን እናሳየው ባጭሩ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩ Peace.